ጤና ይስጥልን የአዲስ መረጃ ቻናል ቤተሰቦች እንደምን ቆያችሁ? የዕለቱን ዓለም አቀፋዊ አጫጭር ሰበር መረጃዎችን ነው። የሞሳድ ዳይሬክተር ወደ የተባበሩት አረብ ኤሚሬትስ ድብቅ ኦፕሬሽኖችን ለማስተባበር በተደጋጋሚ መጓዛቸው ተሰምቷል። ይህን አስገራሚ መረጃ በዝርዝር የምትሰሙት ይሆናል። ኢራን አውሮፕላኖቿን ከትራምፕ ጥቃት ለመታደግ ፓኪስታን ውስጥ ደብቃለች መባሉ ተሰምቷል። ታደምጡታላችሁ። ፑቲን ጠላቶቻችን እኛን ሊገጥሙ ሲያስቡ ሁለት ጊዜ ማሰብ አለባቸው ሲሉ ተደምጠዋል። በትንታኔ የምትሰሙት ይሆናል። አድማጮቻችን እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎች አጫጭር ሰበር መረጃዎችን የምትሰሙ ይሆናል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ። የሞሳድ ዳይሬክተር ወደ የተባበሩት አረብ ኤሚሬትስ በተደጋጋሚ መጓዛቸው ተሰማ። የእስራኤል የውጭ ደህንነት መስሪያ ቤት ወይም የሞሳድ ዳይሬክተር ዴቪድ ባርኒያ በኢራን ላይ የሚከናወኑ ኦፕሬሽኖችንና ቀጠናዊ ጥረቶችን ለማስተባበር ወደ የተባበሩት አረብ ኤሚሬትስ በተደጋጋሚ መጓዛቸው አንድ አዲስ ዘገባ አመልክቷል። እንደ መረጃው ከሆነ ዳይሬክተሩ ዴቪድ ባርኒያ እነዚህን ምስጢራዊ ጉብኝቶች ያደረጉት እስራኤል በኢራን ላይ የምታከናውናቸውን ዘመቻዎች ይበልጥ ውጤታማ ለማድረግና ከአካባቢው አጋር ሀገራት ጋር የደህንነት ትብብርን ለማጠናከር በማለም ነው። ባርኒያ በተባበሩት አረብ ኤሚሬትስ ከከፍተኛ የደህንነት ኃላፊዎች ጋር ተገናኝተው መክረዋል የተባለ ሲሆን ውይይቶችም በዋናነት የኢራንን ቀጠናዊ ተጽዕኖ መገደብና የደህንነት ስጋቶችን በጋራ መከላከል በሚቻልባቸው መንገዶች ላይ ያተኮሩ ናቸው ተብሏል። ይህ መረጃ ይፋ የሆነው እስራኤልና የተባበሩት አረብ ኤሚሬትስ የአብርሃም ስምምነትን ተከትሎ ግንኙነታቸውን ካጠናከሩ በኋላ ነው። በደህንነትና በወታደራዊ ዘርፍ ያላቸው ትብብር እያደገ መምጣቱም ተዘግቧል። እስካሁን ድረስ ከተባበሩት አረብ ኤሚሬትስም ሆነ ከእስራኤል በኩል ስለ ጉብኝቶቹ በይፋ የተሰጠ መግለጫ የለም። ይሁን እንጂ የባርኒያ ጉዞዎች እስራኤል ከአረብ ሀገራት ጋር በመሆን በኢራን ላይ የጋራ ግንባር ለመፍጠር የምታደርገውን ጥረት ማሳያ ተደርጎ ተወስዷል ሲል ጀሩሳሌም ፖስት ዘግቧል። አድማጮቻችን ከዚሁ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ የተባበሩት አረብ ኤሚሬቶች ሚስጥራዊ ጉዞ ማድረጋቸውንና ከአገሪቱ ፕሬዚደንት ጋር እንደተገናኙ ገለጹ። የኔታንያሁ ጽህፈት ቤት የእስራኤል ጠቅላይ ሚኒስትርና ፕሬዚደንት ሼክ መሐመድ ቢን ዛይድ መካከል የተደረገው ንግግር ታሪካዊ እድገት ማምጣቱን ገልጿል። ይሁን እንጂ ጠቅላይ ሚኒስትሩ እንዲህ ባሉ በአጭር ሰዓት ውስጥ የኤሚሬትስ የውጭ ጉዳይ ሚኒስቴር እውነትን መሰረት ያላደረገ ነው በሚል ኔታንያሁ አደረኩት ያሉትን ጉብኝት አስተባብሏል። ሚኒስቴሩ የሁለቱ አገሮች ግንኙነት ይፋዊ ባልሆኑ ስምምነቶች ያልተመሰረተ ነው ሲል ጠንከር ያለ መግለጫ ሰጥቷል። ኢራን በመካከለኛው ምስራቅ ጦርነት በኤሚሬትስ ላይ በርካታ ኢላማዎችን የደበደበች ሲሆን ቴህራን አገሪቱ ከአሜሪካና ከእስራኤል ጋር ባላት የቅርብ ግንኙነት ትተቻለች። ሮይተርስ የዜና ወኪል ምንጮችን ጠቅሶ እንደዘገበው በኔታንያሁና በኤሚሬትሱ ፕሬዚደንት መካከል የተደረገው ንግግር በኦማን ድንበር አቅራቢያ በምትገኘው አልአይን ከተማ የተደረገና ለሰዓታት የዘለቀ ነው ብሏል። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት የአገራቱን ግንኙነት በተለይም የመከላከያ አጋርነትን እንዳጠናከረ ይታመናል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ አነሳች። የአሜሪካ የመከላከያና የንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የጦር መሳሪያ ሽያጭ ማዕቀብ ማንሳቱን በይፋ አስታውቋል። ከተቋሙ የተገኘው መረጃ እንደሚያመለክተው ከትላንት ጀምሮ ለኢትዮጵያ መከላከያ ሰራዊት፣ ለፖሊስና ለሌሎች የጸጥታ አካላት የሚቀርቡ የጦር መሳሪያ ግዥ ጥያቄዎች በግለሰብ ደረጃ እየተገመገሙ ምላሽ ማግኘት ይጀምራሉ። በተጨማሪም ኢትዮጵያ የጦር መሳሪያ ሽያጭ ማዕቀብ ከተጣለባቸው አገራት ዝርዝር ውስጥ በቅርቡ ሙሉ በሙሉ እንደምትሰረዝ ተገልጿል። ይህ ውሳኔ የፕሬዚደንት ጆ ባይደን አስተዳደር በሰሜኑ የኢትዮጵያ ጦርነት ወቅት ጥሎት የነበረውን የንግድና የደህንነት ገደብ የሚቀይር ታላቅ እርምጃ ነው። በወቅቱ የተጣለው ማዕቀብ በሁለቱ አገራት ወታደራዊ ትብብር ላይ ከፍተኛ ጫና ፈጥሮ የቆየ ቢሆንም አሁን የተወሰደው የፖሊሲ ለውጥ ግን የአሜሪካና የኢትዮጵያን የደህንነት ግንኙነት ወደ አዲስ ምዕራፍ እንደሚያሸጋግረውም ይጠበቃል። ወደ ኢራን ስናልፍ ኢራን አውሮፕላኖቿን ከትራምፕ ጥቃት ለመታደግ ፓኪስታን ውስጥ ደብቃለች ተባለ።
ኢራን ከአሜሪካና ከእስራኤል ሊሰነዘርባት የሚችለውን ጥቃት በመፍራት ስልታዊ ጠቀሜታ ያላቸውን ወታደራዊና የደህንነት አውሮፕላኖቿን በሚስጥር ወደ ፓኪስታን ማዛወሯ ተሰምቷል። ሲቢኤስ የተባለው የአሜሪካ የዜና አውታር ይፋ ባደረገውና በሳተላይት ምስሎች በተደገፈው መረጃ መሰረት ፓኪስታን በይፋ በኢራንና በአሜሪካ መካከል አስታራቂ ነኝ ብትልም በተግባር ግን የኢራንን ወታደራዊ ንብረቶች በራሷ ግዛት ውስጥ በሚገኘው ኑርካን በተባለው የአየር ኃይል ቤዝ ውስጥ መጠለያ ሰጥታለች ተብሏል። በፓኪስታን ተደብቀው ከሚገኙት አውሮፕላኖች መካከል ለመረጃ ስብሰባና ለስለላ የሚያገለግለው ብርቅየው RC-130 አውሮፕላን በፓኪስታን ተደብቀው ከተገኙት አውሮፕላኖች መካከል ለመረጃ ስብሰባና ለስለላ የሚያገለግለው ብርቅየው RC-130 አውሮፕላን እንደሚገኝበት ታውቋል። በተመሳሳይ ሰዓት ኢራን የማሃን ኤር ንብረት የሆኑ ሲቪል አውሮፕላኖቿን ወደ ጎረቤት አፍጋኒስታን አየር ማረፊያዎች አዛውራለች። ይህ እንቅስቃሴ የተደረገው ፕሬዚደንት ዶናልድ ትራምፕ የካቲት 28 ቀን 2018 ዓ.ም የተጀመረውን የኢራን ጦርነት ለጊዜው ለማቆም የተኩስ አቁም አውጀው በነበረበት ወቅት ነው። ኢራን ቀደም ሲል በደረሰባት የአየር ጥቃት መሰረተ ልማቶቿ በመውደማቸው የቀሯትን ጥቂት ኦፕሬሽናል አውሮፕላኖች ከጥፋት ለመታደግ ይህንን ስልት ተጠቅማለች። ይሁን እንጂ ድርጊቱ ዋሽንግተን ውስጥ ከፍተኛ የፖለቲካ ቁጣን ቀስቅሷል። እንደ ሴናተር ሊንሳይ ግሬሃም ያሉ ከፍተኛ ባለስልጣናት ፓኪስታን እየተጫወተች ያለው የሁለት ፊት ዲፕሎማሲ በአስቸኳይ እንዲፈተሽና አሜሪካ ከፓኪስታን ጋር ያላትን ግንኙነት እንደገና እንድታጤን ጠይቀዋል። ፕሬዚደንት ትራምፕም በቴሄራን ድርጊት መበሳጨታቸውንና ወታደራዊ ጥቃቱን በድጋሚ ለመጀመር እያሰቡ መሆኑም ተሰምቷል። ፓኪስታን መጀመሪያ ላይ የቀረበባትን ክስ ብታስተባብልም የሳተላይት መረጃዎች ሲቀርቡላት ግን አውሮፕላኖቹ ያረፉት ለዲፕሎማሲያዊ ልዑካን እንቅስቃሴ ብቻ ነው የሚል ሰበብ አቅርባለች። ይሁን እንጂ ሁኔታው ፓኪስታን ለምዕራባውያን ገለልተኛ መስላ ብትታይም ለኢራን ግን ወታደራዊ ከለላ የሰጠች መሆኑንም አጋልጧል። ወደ ሩሲያ ስናልፍ ሩሲያ ጠላቶቻችን ሁለት ጊዜ ማሰብ አለባቸው ሲሉ የሀገሪቱ ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ተደመጡ። የሩሲያ መከላከያ ሚኒስቴር ዘመናዊ የተባለውን የኒውክሌር ጦር መሳሪያ ተሸካሚ አህጉር አቋራጭ ባለስቲክ ሚሳኤል ወይም ICBM በተሳካ ሁኔታ መሞከሩን አስታውቋል። ፕሬዚደንት ቭላዲሚር ፑቲን የሙከራ ሂደቱን በቪዲዮ የተከታተሉ ሲሆን ይህ አዲሱ RS-28 ወይም ሳርማት የተሰኘው ሚሳኤል በዓለም ላይ ተወዳዳሪ የሌለውና የሩሲያን የመከላከያ አቅም ወደ ላቀ ደረጃ የሚያሸጋግር ነው ብለዋል። ይህ መሳሪያ የሩሲያን የኒውክሌር ጦር መሳሪያ የማዘመን አንዱ አካል ነው። ማንኛውንም የጠላት የሚሳኤል መከላከያ ስርዓት ሰብሮ የመግባት አቅም እንዳለው ተነግሮለታል። ሳርማት ረጅም ርቀት የመጓዝ አቅም ያለው ሲሆን በርካታ የኒውክሌር አረሮች ተሸክሞ የተለያዩ ኢላማዎችን በአንድ ጊዜ መምታት ይችላልም ነው የተባለው። ሙከራው የተካሄደው ከምዕራባውያን ጋር ያለው ውጥረት በከረረበት ወቅት በመሆኑ ለዓለም አቀፉ ማህበረሰብ ግልጽ የሆነ ወታደራዊ መልእክት እንደሚያስተላልፍ ተንታኞች ተናግረዋል። ፕሬዚደንት ፑቲን በሰጡት መግለጫ ይህ የጦር መሳሪያ ሩሲያን ለማስፈራራት የሚሞክሩ አካላት ሁለቴ እንዲያስቡ የሚያደርግ መሆኑን በጥብቅ አስጠንቅቀዋል። ሩሲያ የጀመረችው ዘመናዊ የሚሳኤል ልማት ፕሮግራም ዋነኛ መነሻ አሜሪካ በፈረንጆቹ 2002 በቀድሞ አሜሪካ ፕሬዚደንት በጆርጅ ደብሊው ቡሽ ዘመን ከአህጉር አቋራጭ ሚሳኤል መከላከያ ስምምነት ወይም ABM ትሪቲ በይፋ መውጣቷን ተከትሎ እንደሆነም ፑቲን ገልጸዋል። ይህ እርምጃ አገሪቱ ከውጭ ለሚሰነዘርባት ማንኛውም የሚሳኤል ጥቃት ምላሽ የመስጠት አቅሟን የሚያረጋግጥ መሆኑን ፑቲን አጽንኦት ሰጥተውበታል ሲል አርቲ ዘግቧል። ውድ አድማጮቻችን ለዕለቱ ያዝናቸው አጫጭር ሰበር መረጃዎች እኒን ይመስሉ ነበር። ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ቆዩልን።